ሰላም ሰላም እንዴት ናችሁ? የደሴልት ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ጥቁር አዝሙድ እንዴት ነው ኮሌስትሮልን የሚቀንስልን፣ በተለይ ደግሞ አላስፈላጊ የሆነ የስብ ክምችት፣ የቅባት ክምችት ሰውነታችን ውስጥ ካለ እንዴት ነው መቀነስ የሚችልልን የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ጥቁር አዝሙድ እንደሚታወቀው ለጤና በጣም ተመራጭ ከሆኑ ውስን ቅመሞች አንዱና ዋነኛው ሲሆን ብዙ ጊዜ የተለያየ ነገር ስንጠቀም የምንጠቀመው የቅመም አይነት ነው። እንደሚታወቀው ጥቁር አዝሙድ የማይገባበት የቅመም አይነት የለም። እጅግ በጣም አስፈላጊ ከሚባሉ ቅመሞች አንዱና ዋነኛው ነው። በተለይ ደግሞ በእጅግ በጣም ጠቃሚ የሆኑ ባዮአክቲቭ የሆኑ ውህዶችን ስለያዘ ጸረ ሙቀታማ የኬሚካል ባህሪ አለው፣ ወይም ደግሞ አንቲኦክሲዳንት ኢፌክት አለው። እንዲሁም ደግሞ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ኢፌክት አለው። እንዲሁም ደግሞ ሊፒድ ሎወሪንግ ኤጀንት አለው። ያ ማለት ቅባትን የሚቀንስ እጅግ በጣም አስፈላጊ የሆነ ውህድን በደንብ ስለያዘ ለጤና በጣም ተመራጭ ነው ማለት ነው። በተለይ ደግሞ ኮሌስትሮላቸው ከፍ እያለ ያስቸገራቸው ሰዎች በላቦራቶሪ ተመርምረው ወይም ደግሞ ኢንቨስቲጌት ተደርገው ኮሌስትሮላቸው ከፍ ያሉ ሰዎች ይህንን ጥቁር አዝሙድና አዘውትረው በአመጋገባቸው ውስጥ ቢያካቱ ለውጥ እንደሚያገኙበት ብዙ ጥናቶች ያስረዳሉ ማለት ነው። እንደሚታወቀው በተለያዩ ንጥረ ነገሮች በደንብ የበለጸገ ስለሆነ በተለይ ደግሞ እጅግ በጣም አስፈላጊ የሆኑ ባዮአክቲቭ ውህዶችን ወይም ደግሞ ባዮአክቲቭ ኮምፓውንዶችን እንደ ቲሞኪኒን የሚባሉ እና ሌሎችን በደንብ አጭቆ ስለያዘ ለጤና በጣም ተመራጭ ነው። በተለይ ደግሞ ቅድም እንደጠቀስነው አንቲኦክሲዳንት ኢፌክት አለው ወይም ደግሞ ጸረ ሙቀት አማቂ ኬሚካል ባህሪ ያለው፣ እንዲሁም ደግሞ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ኢፌክት አለው። ሌላው ደግሞ ሊፒድ ሎወሪንግ ኤጀንት ወይም ደግሞ ቅባትን የሚቀንስ ባህሪ ስላለው ለጤና በጣም አስፈላጊ ነው ማለት ነው። ወርኪንግ ሜካኒዝሙ እንዴት ነው የሚለውን ስናይ ወይም ደግሞ እንዴት ነው የሚሰራው የሚለውን ስናይ በተለይ ደግሞ አንጀታችን ላይ ምግብ ከበላን በኋላ በከፍተኛ ደረጃ ዲያታሪ ኮሌስትሮል እያልን የምንጠራው በከፍተኛ ደረጃ እንዳይመጠጥ ሪሰፕተሮችን በመዝጋት ትልቅ ሚና አለው ማለት ነው ጥቁር አዝሙድ። ሌላው ደግሞ በተለይ ደግሞ ሰውነታችን ውስጥ ከፍተኛ የሆነ የስብ ክምችት ካለ፣ ጉበታችን ላይ ከፍተኛ የሆነ የስብ ክምችት ካለ እንደ ኃይል ምንጭነት ሰውነታችን እንዲጠቀመው በማድረግ እንዲሁም ደግሞ በተለይ ደግሞ አጠቃላይ የኤልዲኤል እያለ የምንጠራውን ጎጂ ኮሌስትሮል ሪሴፕተሮችን ሪሌት በማድረግ በቀላሉ ስብ ከሰውነታችን ውስጥ እንዲወገድ በማድረግ በጣም ተመራጭ የሆነ የቅመም አይነት ነው ማለት ነው። ስለዚህ ቅባት እየጨመረ ያስቸገራቸው በተለይ ደግሞ የተለያየ ተጓዳኝ በሽታ ያላቸው ሰዎች እንዲሁም ውፍረት ያለባቸው ሰዎች ይህንን ቢጠቀሙት በቀላሉ ፋትን እንደ ፊውልነት ሰውነታችን እንዲጠቀሙ ስለሚያደርግ እንዲሁም ደግሞ እንደ ኢነርጂ እንዲጠቀሙ በማድረግ አጠቃላይ ከፍተኛ የሆነ የስብ ክምችት ካለ ወይም ደግሞ ከፍተኛ የሆነ ኮሌስትሮል ካለ በመቀነስ ደረጃ በጣም አስፈላጊ የሚባል ቅመም ነው ማለት ነው። ሌላው ደግሞ በተለይ ሰውነታችን ውስጥ ኦክሲዴቲቭ ስትረስ እያለ የምንጠራው ችግር እንዳይፈጠር፣ ኢንፍላሜሽን ወይም ደግሞ ብግነት እያለ የምንጠራው ችግር እንዳይፈጠር በማድረግ በጣም አስፈላጊ ነው። አሁን የጠቀስናቸው ሁለት እነዚህ ነገሮች በተለይ ደግሞ እንደሚታወቀው በከፍተኛ ደረጃ አትሬስክለሮሲስ ወይም ደግሞ ደም ቅዳዎችን ግድግዳ በመጉዳት የሚታወቅ ነገር ነው ማለት ነው። ስለዚህ እነዚህ ነገሮች በመከላከል በአጠቃላይ ደም ስሮች ግድግዳ ላይ ፕሌክ እያልን የምንጠራው ችግር እንዳይፈጠር በማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ አርተሪ ወይም ደግሞ ደም ቅዳ እያልን የምንጠራቸው የደም ቬዝሎች እንዳይጎዱና የመለጠጥ አቅማቸው እንዳይቀንስ በማድረግና ደም ስሮች ግድግዳ ላይ ፕሌክ እያልን የምንጠራው ወይም ደግሞ አጠቃላይ የደም ስሮች የመለጠጥ አቅም እንዳይቀንስ፣ ልማም እንዳይፈጠር በማድረግ በጣም አስፈላጊ ነው ማለት ነው። እንደ አጠቃላይ ቶታል ኮሌስትሮልን በስርዓት ይቀንሳል። ቶታል ኮሌስትሮል ማለት እንግዲህ የተለያዩ የኤልዲኤል፣ ኤችዲኤል እና ትራይግሊሰራይድ እያልን የምንጠራቸው ሌሎች ቅባቶች የነዚህ ውጤት ነው። ይህም በመቀነስ ትልቅ ሚና አለው። ሌላው ደግሞ ኤልዲኤል እያልን የምንጠራውን በመቀነስ በጣም አስፈላጊ ነው ማለት ነው ጥቁር አዝሙድ። በተለይ ደግሞ በከፍተኛ ደረጃ ሰውነታችን ውስጥ ኤልዲኤል እያልን የምንጠራው በጣም ሀይ የሚሆን ከሆነ የሚጨምር ከሆነ
በተለይ ፕለክ እንዲፈጠር ደም ስሮች ላይ ልማም ወይም ደግሞ ፕለክ እያልን የምንጠራው እንዲፈጠር እንዲሁም ደግሞ አርተሪ ላይ ወይም ደግሞ ደም ቅዳዎች ላይ አተሮስክለሮሲስ ወይም ደግሞ የመለጥ አቅማቸውን እንዲቀንስ በማድረግ በአጠቃላይ ለልብ በሽታና ሌሎችም ክሮኒክ ዲስኦርደሮች እንዲጠቃ ምክንያት ሊሆን ይችላል ማለት ነው። በተለይ ደም ስሮች በተለያየ ምክንያት ሲጎዱ ኦክሲዴቲቭ ስትረስ ሲኖር፣ ኢንፍላሜሽን ሲኖር እንዲሁም ደግሞ ልማም ሲፈጠር የደም ስሮች የመለጠጥ አቅም ስለሚቀንስና ፍሌክሲቢሊቲያቸው እንዲያጡ ስለሚያደርግ አጠቃላይ ለሜታቦሊክ ዲስኦርደሮች በቀላሉ እንዲጠቃ ምክንያት ሊሆን ይችላል ማለት። ስለዚህ ኤልዲኤልን በማስተካከልና በመቀነስ በተለይ ደግሞ ኤልዲኤል እያልን የምንጠራውን የእሱን ሪሴፕተር በቀላሉ ብሎክ በማድረግ ስብ ክምችት እንዳይኖር ያደርጋል ማለት ነው። ሌላው ደግሞ ትራይግሊሰራይድ እያልን የምንጠራው መጥፎ ቅባት ከመጠን በላይ እንዳይሆን ጥቁር አዝሙድ እጅግ በጣም አስፈላጊ ነው። በተለይ ትራይግሊሰራይድ ወይም ቲጂ እያልን የምንጠራው ቅባት ከፍ ሲል ብዙ ጊዜ ሜታቦሊክ ዲስኦርደሮች ይፈጠራሉ። በተለይ ደግሞ የልብ ህመም፣ የደም ግፊት፣ ስትሮክ፣ ስኳር በሽታ፣ የነርቭ ስርዓት መዛባት እና ሌሎችም ችግሮች ይፈጠራሉ ማለት ነው። ስለዚህ ይህን ተንተርሰው ሊመጡ የሚችሉ የተለያዩ በሽታዎች ይከሰታሉ። ምክንያቱም ደም ስሮችን ይጎዳል። ደም ስሮች ሲጎዱ ደግሞ በኢንዳይሬክትሊ በጊዜ ሂደት የተለያዩ ችግሮች ይፈጠራሉ ማለት ነው። ስለዚህ ይህንን መቀነስ እንችላለን ማለት ነው። ሌላው ደግሞ በተቃራኒው ኤችዲኤል ወይም ደግሞ ሃይ ዴንሲቲ ሊፖፕሮቲን እያልን የምንጠራውን በመጨመር ደረጃ እጅግ በጣም አስፈላጊ ነው ማለት ነው። ጥቁር አዝሙድ በተለይ ኤችዲኤል ወይም ደግሞ ሃይ ዴንሲቲ ሊፖፕሮቲን እያልን የምንጠራው ከፍ ሲል ሰውነታችን ውስጥ በጣም አስፈላጊ ነው። በተለይ ደግሞ በከፍተኛ ደረጃ ደም ስሮች ላይ ልማም እንዳይከማች በማድረግ ወይም ደግሞ እንደሚታወቀው ከደም ስሮች ያለውን ቅባት ወደ ሊቨር እየሄደ እንዲጠራቀም በማድረግ እጅግ በጣም አስፈላጊ ነው። በተለይ ደም ስሮችን በማጽዳት ደም ስሮችን ንጹህ በማድረግ የሚታወቅ ቅባት ነው ማለት ነው። ስለዚህ ወደ ሊቨር ከተጠራቀመ በኋላ አስፈላጊ ያልሆነው ቅባት ጉበታችን በቀላሉ ዲቶክስ እንድታደርገውና ሌላውን ደግሞ ጉበት ላይ እንዲጠራቀም ማድረግ ይቻላል ማለት ነው። ብዙ ጊዜ ኤችዲኤል ከ40% በላይ ሲሆን ብዙ ጊዜ ለካርዲያክ እንዲሁም ደግሞ አጠቃላይ ካርዲዮ ቫስኩላር ፋንክሽናሊቲው በጣም አሪፍ ነው ማለት ነው። ስለዚህ ይህ ቅባት መጨመር አሁን ያልነው ለጤናችን በጣም አስፈላጊ ነው ማለት ነው። ስለዚህ ጥቁር አዝሙድን መመገብ አንዱ ይሄ እንዲጨምር ማድረግ እንችላለን ማለት ነው። በተቃራኒ ደግሞ ጠቃሚ ያልሆኑ ቅባቶች ቅድም የጠቀስናቸው ኤልዲኤል እና ትራይግሊሰራይድ እያልን የምንጠራቸው እንዲቀንሱ ማድረግ እንችላለን ማለት ነው። ስለዚህ እንዴት መጠቀም እንችላለን የሚለውን ስናይ ብዙ ጊዜ በሁለት አይነት መንገድ መጠቀም ይቻላል። የመጀመሪያው የጥቁር አዝሙድ ዘይት አለ። እሱን ቤት ላይ በማዘጋጀትም እንዲሁም ደግሞ የተዘጋጀውን በፋብሪካ መጠቀም ይቻላል። ሌላው ደግሞ በፓውደር መልክ መጠቀም እንችላለን ማለት ነው። ፓውደሩን በመፍጨት በተለያየ ሚንስ መጠቀም ይቻላል። ነገር ግን አሪፍ ነገር ለማግኘትና በተለይ ደግሞ ከፍተኛ የሆነ ኮሌስትሮል ካላቸው ሰዎች ዘይቱን እንዲጠቀሙት ይመከራል ማለት ነው። ዶዙን ስናይ ወይም ደግሞ ምን ያህል መጠን መጠቀም እንችላለን የሚለውን በቀን ስናይ ብዙ ጊዜ በጤና ሁኔታ፣ በእድሜ እና በጾታ የተለያየ ቢሆንም እንደ አጠቃላይ አቨሬጂካሊ ግን ስናየው ከ1 እስከ 3 ግራም በየቀኑ እንድንጠቀም ሪኮመንድድ ይደረጋል ማለት ነው። በኤምኤል ስናየው ወይም ደግሞ በፈሳሽ መልክ ስናየው ደግሞ 2.5 ኤምኤል 2 ታይምስ ኤ ዴይ ወይም ደግሞ በቀን 2 መጠቀም እንችላለን። ወይም ደግሞ 5 ኤምኤል በየቀኑ መጠቀም እንችላለን ማለት ነው። በተለይ ቅድም እንደጠቀስነው የጤና ሁኔታ፣ እድሜና ጾታ ግን አሁን እንዳልነው ቫሪዬሽን ሊኖረው ይችላል ማለት ነው። ስለዚህ እንዲህ አድርገን አላስፈላጊ የሆነ ኮሌስትሮል ክምችት ካለ በየቀኑ የምንፈልገውን መጠን ስንጠቀም ኮሌስትሮልን ለአንዴና ለመጨረሻ ጊዜ መቀነስና ማስወገድ እንችላለን ማለት ነው። ምክንያቱም ኮሌስትሮል ሲበዛ ለተለያዩ ችግሮች እንድንጠቃ ምክንያት ሊሆን ይችላል። በተለይ ደግሞ ሜታቦሊክ ዲስኦርደር እንዲከሰትና ተላላፊ ያልሆኑ በሽታዎች በቀላሉ እንድንጠቃና ተላላፊ ያልሆኑ በሽታዎች እኛን እንዲጎበኙ ምክንያት ሊሆን ስለሚችል ጤናችን መጠበቅ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ጥቁር አዝሙድ እንዴት ነው ኮሌስትሮልን የሚቀንስልን፣ በተለይ ደግሞ አላስፈላጊ ሰውነታችን ውስጥ ያለ የስብ ክምችት ቅባት ካለ እንዴት ነው የሚቀንስልን የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሸር አድርጉት። እንዲሁም ደግሞ ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።